ወር በኋላ ራሱ እስር ቤት ገባ ያለ ግለሰብ መጥቶ ውሸቱን ነው ብሎ ደግሞ ሲናገር ሰምቻለሁ ሲጣሉ። ስለዚህ ያሉት ኖርማል ግን ከዚህ 5 ቀን ግን የሚባል ፖለቲካ ግን እኔ አልሰማም ነው ያልኩሽ። ደግሞ ያ ሰው ደግሞ መብት ነው በግድ መነኝ የሚባል ነገር የለም። ምንም ኤቪደንስ የለሽም አይደለ? ስለተባለ ነው። ኤቪደንስ አለሽ እህቴ? በነገራችን ላይ በመጀመሪያ ለ3 ቀን ነበረ ሊሰጠው የነበረው። ከዚያ 2 ቀን እንደምንም ተጨመረለት፣ አስተካከለ፣ ወጣ። በነገራችን ላይ እኔ ማለት የግል ጥላቻ እንዳለባችሁ ነው እየተረዳ ያለሁት እና ምክንያቱም ዩናይትድ አረብ ኤምሬት ኢትዮጵያ መሰለሽ እንደ 1 ቀን 2 ቀን ጭማሪ እያልሽ የምትሄጂው እንደዚህ አይነት ነገር እኮ የለም ዱባይ ላይ። ዱባይ ዲፖርቴሽን ፕሮሰስ እኮ ጎግል ማድረግ እኮ ምንችል ልጅ ነን እኮ አትሸውዱ። እንደዛ የሚባል ጎግል በአካል የሚረዳ እንጂ እኛ ባቦና አይደለም አይዶንኬ እኔ ለዚህ አጀንዳ ለማደብዘዝ አቴንሽን ፈልጎ አቴንሽን እና አጀንዳ አስይዟል። በቴሌግራም እና በዋትሳፕ ግሩፕ እንዲህ አይነት አጀንዳ የፈጠረው ሆን ብሎ ነው ያለ። ይሄ ትክክል ምንድን ነው ያለው? በቴሌግራም እና በዋትሳፕ እሱ አጀንዳ አድርጉኝ አለ። ምን ዋለ? ቆይ እህቴ በግድ ምን ዋለ? ቆይ ኬዙን እኔ አላምንም። አውልምስ በግድ ምን ዋለ? እነሱ ያሉኝን ነገር ከዚህ በፊት ስንት ጊዜ ነው አንቺ የምታውቂው? እዚህ ቲክታክ ላይ መተው ጆከር እና ከድር እርስ በርስ ከዚህ በፊት ወንድማማች ሆነው ተያዘ ሲባባሉ የነበሩ ሰዎች ውሸት ነው አልተባባሉም? እዚህ መተው አልተባባሉም? ተባብሏል። ንገሪ፣ ስንቴ ነው እነዚህ ልጆች ውሸት ሲዋሹ? ስንቴ ነው እዚህ ቲክታክ ላይ ሰማሁት? አላምንማ እኔ በቃ መረጃ የለሽ ምን የለሽ ምንም እንደዚህ ተባለ ነው የምትይኝ? እንደዚህማ ብሎ ነገር ከዚህ በፊትም እኮ እንደዚህ ተባለ ተብሎ ውሸት ነው ደግሞ ተብሎ ደግሞ በንጋታው የራሳቸው እዛው ጓደኛ ሲጣሉ እኮ የተናገሩታል አይደል? እየተጣሉ ኤቭሪ ታይም ሚስቴክ እንትን እንደዚህ አይነት ስራዎች ይሰሩ እና ሲጣሉ ውሸት ነው እየተባበሉ ስለሚመጡ መረጃ የሌለው ነገር አላምንም ነው ያለ። እንደዚህ አይነት ደግሞ ህግ የለም። ወንጀል ከሰራሽ ዱባይ ላይ 5 ቀን ጊዜ ቀደም አይሰጡም። ወዲያውኑ ደብድበው ነው ዲፖርት የሚያደርጉት። በተለይ የተባለ ከሁቲ ጋር አውርቶ እና እንደዚህ ይሄ አንቺን ሊያታልል ይችላል። እኔ ግን ትንሽም ቢሆን አንደርስታንድ አደርጋለሁ። እና ስንት አይነት ስራ የምሰራ ልጅ እንደ እውነት ችንችን ልጣት እንዴ! ግን አንቺ ማመን ትችያለሽ። እኔ እንደ በግድ እመን ማለት ደግሞ መፍተሽ አይደለም። ገብቶሻል? ምንሽ ስፔሽን ጠይቀው ዘር ያቆብ አንቺ ልጠይቅሽ። እንደ ኤቪደንስሽ ምንድን ነው ንገሪኝ። ኤቪደንስሽ እሱ አለኝ ነው የምትይኝ? እኔ አላምንም። እሱ ልጅ ውሸት ዋሽቷላ። ከዚህ ብዙ ውሸቶች የዋሸውን አውቃለሁ። እኔ ደግሞ ራሱን ተናግሮ ይቅርታ መጨረሻ የወረባ ፖሊስ ስለሆነ ልደግፍ እኔ ደግሞ ይኸውልሽ እህቴ እመኑ የሚባል ነገር የለም። እመኑኝ የለም። አሁን ለምሳሌ ልጅቷን ለልጅቷ ብሎ ከአውርቶ ከሁቲ ጋር ተነጋግሮ ነው እሱን ልትይኝ ትችል።
ልጅቷን ለማስፈታት። ከዛ የዘለለ ግን ዱባይ መንግስት አግኝቶት 5 ቀን በኋላ ልቀቅ ብሎ አይናገርም። እዛው አንገትሽን ይዞ ነው ወዲያው የሚያስለቅቅሽ። እንደዚህ አይነት ህግም የላቸው እስከንጨረሻ። ስለ ህጉ ግን የወጣውን ህግ አይታና ስልክ ማውራት መረጃ መቀባበል እንደማይቻል እንትን ብላ እሱ እና 5 ቀን ዲፖርት በነፃነት ለቀውት አደባባይ በነፃነት ለቀውት ኤርፖርት እንደፈለገ ገብቶ እንዲወጣ አድርገው ነው ዲፖርት የሚያደርጉት። እንደዚህ አይነት ዲፖርት ሲያደርጉ አይተሽ ታውቂያለሽ? ዱባይ እንደዚህ አይነት ዲፖርቴሽን አለ? አንቺ ወንጀል ሰርተሻል ብለው አምነው በ5 ቀን ውስጥ ከሀገር ውጪ ብለው እንደዚህ አይነት ሪፖርት አደረጋ አይተሽ ታውቂያለሽ? ሰው ሸኝቶሽ ባይ ባይ አስብሎሽ ምናምን የሚያስወጣሽ ሀገር አለ? እንደዚህ አይነት ዱባይ ያደርጋል? እንደዚህ አይነት አንቺን ነው እየጠየኩሽ። ወንጀለኛ ነው ብለው ነው እንግዲህ አይደል በ4 ቀን በ5 ቀን ውጥ ያሉት አይደለ እህቴ? እንደዚህ አይነት ህግ አላቸው። በ5 ቀን በአደባባይ እንደፈለግሽ እየወጣሽ እየገባሽ ካለ ፖሊስ እንትን ራሳቸው ዲፖርት የሚያደርጉትን እያልሽኛለሽ ለሰያ ብቻ ህግ ተቀይሮ ብቻውን ዲፖርት እንዲያደርጉት አደረግሽ ነው የምትይ አይደለ? ህጉ እሱ ጋር ተቀይሯል ማለት ነው እኮ አሁን ሰያ ጋር ሲሆን ተቀይሯል ነው። እኔ እንደዚህ አይነት ዲፖርቴሽን አይቻላቅም። ውጭ ካሉሽ እራሳቸው አሳፍረው ሀገር ቤት ነው ቁጭ የሚያደርጉሽ። ደግሞ ፕሮሰስ ደግሞ አለው። ደግሞ በ5 ቀን ዲፖርት አይደረግም። ሰዎች ፕሮሰስ አላቸው። እኔ ዱባይ ህጉን በስራ እየወጡ እኮ ጠይቄም ነው የሚያሳመነኝ ነገር ስለሌለን ኤቪደንስ ካለሽ ወንጀለኛ ነህ ካሉት ደግሞ ፔፐር ወርክ ይሰጡታል። ዝም ብላ አይደለም ውጣ የምትባለው። ፔፐር ወርክ የታለ? ዲፖርቴሽን የተደረገበት ፔፐር ወርክ ይሰጣሉ። ፔፐር ወርኩን ለምን ያሳይ? እውነታ ካለው ማለት ሰው እኔ ለምን እንደሆነ ታውቂያለሽ? ይሄንን የምጠይቅሽ እህቴ ይኸውልሽ፣ እኔ ፖለቲካ ውስጥ ያለው ሰው በደንብ ነገሮችን እንደተባልኩት ብቻ እሷ ለብዬ ፖለቲካ አልሰራም ወይንም እንትናል። ስለዚህ አሁን አጀንዳው የእሱ አጀንዳ ተረስቷል አልተረሳም? እህቴ ንገሪኝ። የእሱ አጀንዳ ተረስቶ ሰይድ ገባ ወጣ ቻውቻው አለ ምናምን ነው አጀንዳው አይደል? የእሷን አጀንዳ ቁቶታል ይገባ አረግፎታለሁ ሰው ሁላ እና ይተልም አጀንዳውን ይዘሽ ምትሽ አጀንዳውን ሳጨርሽ አጀንዳውን አጭበርብረሽ ቻውቻው ምናምን በቪዲዮ እና እንትን እያቀነባበረ እጅ ወደ ላይ እንደዚህ ቻውቻው ሲል እንደ አባባ ተስፋዬ ምናምን እኔ ላይ ፖለቲካ አይሰራም። እኔ ልጅቷን እንድትወጣ ነው እኛ እየጠየቅ ነው። ገብቶሻል? ምርሻል ልጅቷን እኮ ዛሬ እየወዳ ብቻ ነው ዛሬ ቆይ ዛሬ አንድ ሰው ቤት ከፍቶ ስለሱ ያወራል? ንገሪ። አንቺን ልጠይቅሽ አለ ስለሱ ያወራ ቤት ከፍቶ? እዮዳብን የመጀመሪያው ሰው አይደል ከፍቶ እያወራ ያለው ስለሱ? የታለች ብሎ እኮ እያወራ ያለው ስለሱ? ማንም እኮ እያወራ አይደለም አይደለም። ልጅቷ እኮ ተረሳች እኮ በቃ ተስብ የሰያ ባይባይና እንደ አበበ ተስፋዬ ቻውቻው ሲልና ሲገባ ነው በቃ አጀንዳ ተደርጎ ጌታ። ይሄ ትክክል አይደለም። ይሄ በሰው ህይወት ራሱ መቆመር ነው። በልጅቷ አመጣችኋት፣ ልጅቷን ኬዙን ሰሩት፣ ሰውን አስለቀሱት። ልጅቷ ምንም ነገር ኬስ ሳይገኝ አለቀ በቃ። ኦልሬዲ ልጅቷ ተረሳች። እኛ ደግሞ አታረሳሱም። ጀምራችሁታል ኬዙን። ልጅቷን ነግረነዋል እኮ እንትኑን ወረቨር የልጁን ቁጥር ተብሎ እኮ ተነግሮ የልጁን ቁጥር መስጠት አይፈልግም። አልተባልኩም ካለ ይናገር ራሱ። ስለዚህ አድበስብሶ ኬዙን ሊያልፍ እንፈልግ። እንደዚህ አይነት ትክክል አይደለም። ይሄ በሰው ህይወት መቆመር ነው እያልኩ ያለው። ገብቶሻል? ልመልሽ በመጥፎ እንዳታስቢ። ባይዘው ካላመንኩ አላመንኩበት ይሄ ሰገጤ ነው በግድ ካላመንክ ብሎ የሚል እኔ ትንሽም ቢሆን ማገናዘብ ልጅ ነኝ። የመጣውን መረጃ ሁሉ አላምንም። ልጆቹ ደግሞ ከዚህ በፊት ብዙ ውሸቶች ሲጣሉ ነው እርስ በርስ ውሸቶች የሚያወጡት። ጆከር ታስሯል ተብሎ ከድር መጥቶ ታስሯል ብለውን ከድር መጥቶ ውሸቱ ነው ተባል። ከድር እንደዚህ ምናምን አንደኛው እንደዚህ ከዛ ሲጣሉ ጉድ ያወጣሉ። ቴምር የምትባላ ጆከር ታስራል ብላ እንባ አስነብታ ከዛ ውሸቱ ነው ብላ መጣች። አልታሰርም ውሸቱ ነው እና እንደዚህ እያሉ ልጆቹ እንደዚያ ይፎግራሉ ብዙ ጊዜ። እና እንዴት ልመን እስኪ አንቺ በእኔ ታስበ በእኔ አሁን ብጠይቅ እኔ ችግር አለብኝ? እነሱ ናቸው ችግር ያለባቸው? እኔ ነኝ? እህቴ አንቺ አነስት ሆነሽ ከዚህ በፊት ብዙ ውሸት ሲዋሽ ነበር። ምንም ፔፐር ወርክ ሳናይ ብዙ ጊዜ ተዋሽቶ አንቺ እንዴት ነው የምታየው? ስ አንቺ ልጠይቅሽ፣ የኔ ጥፋት ነው ባላምን እንደዚህ አይነት ኬዞች ባላምን የኔ ጥፋት ነው? እሱማ ሰው የሚፈልገውን ነው የሚያምነውም የማያምነውም ያልኩ ለዚህ ነው። ገባ? አንተ ሊያሳምን ይችላል። ገባ? እንደ መልካችን የሁላችንም ጸባይ እየተለያየ ነው። ባህሪያችን ግን የወረባቦ ሰው ስለሆነ አመንሽው። እኔ በጎጣ አልሄድም። በእናትህ ወደዚያ ሄድ። ለማንም እኔ እንትን በምችለው አቅም አደርጋለሁ እንጂ ጎጥ እንደዚህ ለይቼ ብሔር ለይቼ የማላውቅ ልጅ ነኝ። እሺ ገና ታዳጊ ልጅ ነኝ። ማድረግም አልፈልግም። ገባ? እኔ በኢትዮጵያዊነት የማምን ብቻ ነኝ። እንደዚህ ሰውን እንትን ማለት አይጠበቅም። ለልጅቷ ካሰባችሁ ከአቡ ፋኖ ላይ ወረድ ብላችሁ
መስራት ነው። እስኪ የእናንተን ወንድነት ደግሞ ወርድ የፈለግሽ አንቺ ለምን አቡፋኖ የእናንተን ወንድነት እንየው። ዝም ብሎ በማውራት አይደለም ባይዘወይ እንደዚህ። አሁን አንተ ራሱ አጀንዳ ያድርገህ እሷን ልሰበስብ ካልሆነ ስታስፈታት አናይም። እውነቱን ልንገርህ ከኔ የበለጠም እንትን አትሰራ። በቃ ማሳየት ነው። ጀግና ከሆን ማሳየት ገባህ? በአቡፋኖ ብቻ አትራመድ። መጀመሪያ ያንተን ጀግንነትን ማሳየት አለብን። ሲጀመር አማራ ማለት ራሱን ባለውን መስበር ይቸኩላል። እሺ አያውቅበትም። ቆሻሻ ስለተጠየቀ አልገባኝም። ጥያቄ ላይ ተጠየቁ መፍትሄ እኮ ነው ጥያቄ። አራ አንደርስታንድ እንዴ ይሄማ ጥሩ አይደለም እንዴ። ምንም አብለሽማ እኮ ማስረጃ የለሽም አንቺ ራስሽ። ማስረጃ አለሽ? ከመጀመሪያው ጀምሮ እንትን አንተ ራሱ ስትቃወመው ሰላም የምቃወመው ለምን አጀንዳ ይኸውልሽ አጥተው ምን ሲያደርጉ እንደነበር እያየሁ ስለነበር። ስለዚህ እኔ ደግሞ ይኸውልሽ እኔ በጣም የምታወቀው ጥያቄ በመጠየቅ እጠይቃለሁ። አምናር እኮ ጅል እኮ ስለጠየቅኩማ ነው ብዙ ነገር ከሰው ማውጣው እኮ። ሳልጠይቅ ዝም ብዬ ጅልማ ቢሆንማ ኖሮማ ብዙ ነገር እሸወዳለሁ። እጠይቃለሁ። ጅል እኮ አይደለም። ማስረጃ አለ ወይ? ፔፐርወርክ ዲፖርቴሽን ፔፐርወርክ አለው። አንድ እህቴ ዲፖርቴሽን ፔፐርወርክ አለው። ፔፐርወርኩ ለህዝብ ያሳይ። እውነታ ከሆነ በ3 ቀን በ2 ቀን እንደ ማንኛውም ስልክ እየደወለ በቃ 1 ቀን ሰጥተናል 2 ቀን አራዝመንልናል ምናምን የሚል የዩናይትድ አረብ ኤሚሬት ለዛውም ሁቲ ጋር በስልክ አውሩቱ ህግ ጥሰሃል ተብሎ ዲፖርቴሽን በራሱ የሚደረግ ሰው አይቼም ሰምቼም አላውቅም። ከየት ልታመጡት ነው? እንደዚህ አይነት ህግ ለሰያ ብቻ የሚሰራ ህግ ዓለም ውስጥ የሌለ ዩናይትድ አረብ ኤሚሬት እንደዚህ አይነት የማትከተለው ህግ ዲፖርቴሽን በራስ አለ። በራስ ወንጀለኛ ነው ብለው ራስን ዲፖርት አድርግ ብለው የሚለቁት ወንጀለኛን ማለት የት ሀገር ነው ያየሽው? እንደዚህ አይነት ህግ አለ ወይ? አንቺን ልጠይቅሽ አለ ካለ ነገር እንደዚህ የተደረገ ሰዎች አሉ። ቢያሳይ ነው የምትለው። አሁን ቢያሳይ እውነት ቢያሳየው ምን ትለዋለህ? አባን ነው ይቅርታ ብሏል። እስቲ ያሳይ። እኔማ ስለማውቃቸው እኮ እኔማ ሸዋሸዋውን ስለማውቀው እኮ የተደረገው። እኔ ዲፕ መሄድ አልፈልግም። ባይዘው ይኸውልሽ እህቴ እኔ ጥብቅ አጀንዳዬ የእሱ አጀንዳ የልጅቷ የሀና አጀንዳ ስለሆነው ነው እንጂ የእሱን አጀንዳ አድርጌ በመጣ ብዙ ጉራ ላውጣ። የባለፈውን የተሰሩትን ነገሮች ባለፈው የተሰሩት የዛሬ 1 ዓመት በፊት እኮ ስምላር ነገር የዛሬ 1 ዓመት በፊት የሆነ ልጅ መጣ እንደዚህ ታገተ። በነጋታው ሳያት ለ2 ቀን ታሰረ ብለው በውስጥ ነገሩኝ ለኔ። ከዛ በኋላ ይሄ ነገር እውነት ነው ምናምን ስል ልጁ ኦንላይን ነው ያለው በስልክ እንትን ሳውዲ አረቢያ ላይ ቁጭ ብለው እዛው እንትን ውስጥ አስረውኛል ብለው እንትኑ ቴሌግራሙ ኦንላይን ነው ቴሌግራም ተይዟል በተባለበት ሰዓት ላይ ኦንላይን ቴሌግራም ስልክ እያወራ ኢተለሚ እስከነሱ እኮ ነው ሳውዲ አረቢያ ያስቀመጠው እስር ቤት ውስጥ። እንደዚህ አይነት ይኸውላችሁ ፉገራ እኔ አልወድም። ስለዚህ ከተያዘ 2 ቀን የሚባል 3 ቀን አራዝመንልሃል 5 ቀን አራዝመንልሃል ብሎ ለሰያ ብቻ የተፈጠረ ህግ ካለ ነገሩ እኔ አላውቅም። እንደዚህ አይነት ኢትዮጵያ እንኳን እንደዚህ አይነት ህግ የላትም። እንኳን ኢትዮጵያ ህገ ወጥ ነች። ዩናይትድ አረብ ኤሚሬት እኮ ህጋዊ ሀገር ነች። ዝም ብላ ሀገር እኮ አይደለች። ደህንነት በጣም ያላት። ዲፖርቴሽን ደግሞ የሚያደርጉት ደግሞ ራሳቸው ወስደው ነው ዲፖርት የሚያደርጉት እንጂ እንደዚህ አይነት ዲፖርት አደራረግ የለም። በህይወቴ ወንጀለኛ ብለውት እኮ ውጥ ያሉት እኮ ዝም ብለው እኮ አይደል ጠይቀውት ከውቲ ጋር ትሰራለህ ከውቲ ጋር ስልክ ትገናኛለህ ብለው ውቲ አሸባሪ ነው ለእነሱ። አሸባሪ ጋር ስልክ አውርቷል እኮ ልጁ እኮ አውርቻለሁ ብሏል እኮ ተናግሯል እኮ ምንም ነገር ግን አልተገኘበትም አሉ ራሳቸው የራሱ ጓደኛ በተናገር። ከዛ በኋላ 2 ቀን 3 ቀን በቃ ሰተናል ከዚህ ሀገር ውጣ። እንደዚህ አይነት ዲፖርቴሽን የለ። ፕሮሰስ አለው ዝም ብሎ አይደል። ወረቀቱ የታለ? ያ የዲፖርቴሽን ፕሮሰስ። ዲፖርቴሽን ካለ ወረቀት ዲፖርት የተደረገ ሰው አይታችሁ ታውቃላችሁ? ውጣ የተባለ ሰው ወረቀት የታለ? እንደዚህ የተባለበት ወረቀት ይጻፋል። ራሳቸው ናቸው ደግሞ በፖሊስ ዲፖርት የሚያደርጉት ራሳቸው አስገብተው እንዳይመጣ እዛ ውስጥ እንዳይቆይ ተደርጎ በስልክ ተደውሎ እኮ ነው ዲፖርቴሽን የተነገረው። እንደዚህ የለም፣ እንደዚህ አይነት ህግ የለም። ጋይስ ምንድን ነው ነገሩ? ይሄ እኮ ኢትዮጵያ እኮ አይደለም እኮ። ኢትዮጵያ እንኳን እንደዚህ አይነት ህግ ኢትዮጵያ እንኳን አንድ ሰው እንትን ሲያደርጉ 5 ቀን 15 ቀን ያስራሉ። ፕሮሰስ እኮ አለ ያሉት እኮ ራሳቸው በስልክ ተቀርቶ አሉ። እንግዲህ የራሳቸው ውሸት ከሆነ እውነት አለቀ። የራሱ ጓደኛ ነው ያለ ስልክ ላይ አዳምጦታል። ከ1 ከ2 3 ሁቲ አዛዦች ጋር ሲነጋገራሉ በስልክ። እኔ አይደለሁም ራሳቸው ካሉት ሁቲ ጋር ተነጋግሮ በስልክ ብር ዲል እያደረገ ይህንን ብር ሰጣሉ እያሉ ዲል አድርገ ፊቲንግ ዳር ሁችዝ ዩናይትድ አረብ ኤሚሬት ከውቲ ጋር የሰው ልጅ ተነጋግሮ አይ በቃ ዝም ብላ አስቀመጠችው በቃ እና 5 ቀን ሰጥተው ራሱ ባይ እንደ አባባ ተስፋዬ ጧት ፕሮግራም ላይ ባይ እንዳሉት ባይ እያለ ወጣ። ራሱን ተሸኝቶ ፖሊስ የለ ምን የለ ተሸኝቶ ወጣ። ምትኝ ከሆነ እኔ አልሰማም። እንደዚህ አይነት ውሸት ይኸውላችሁ ሸዋሸዋ አይነት አሉ። ይሄ ለእኔ የማይጥመኝ እንትን
የሌለም ህግ ስለሆነ ነው። ኢትዮጵያ እንኳን እንደዚህ አይነት ህግ የላት። እንኳን አይደለም ዩናይትድ አረብ የሚያክል ትልቅ ሀገር እኮ ዩናይትድ አረብ ገብቶሻል የምልሽ እህቴ አይደል? ግን አንቺ ግን እውነት ነው ብለሽ የምታምኚ ከሆነ ትማመን ትቻለሽ። ዛብቲ እኔ ግን ማሳመነኝ ነው ይሄ ለማለት ነው። ኤኒዌይስ ጎ ሄድ እህቴ፣ ምንም ችግር የለም። በዚያው እኔ መነጋገር አልፈልግም። ኢንፎርሜሽን ልስጥ መጀመሪያ እኔ ማንኛችሁም ለእኔ በዘወይ ሁላችሁም ለእኔ ወንድማችሁ ቆይ መልካም ነው ስምሽ ቆይ አትሳሳች ተረጋጊ ከማውራትሽ በፊት ቆይ እና በመጀመሪያ ሰው እንግዲህ የሚፈልገውን ያምናል። እኔ ብቻ ለእኔ በጣም ደስ ብሎኛል። ምክንያቱም አኩርቶኛል። እንደ ኢትዮጵያዊነትም ድምፅ ሰላም ለሀና ብቻ ስላልሆነ የጮህ ይሄ ልጅ እንደግፈዋለን። ማንኛውም ሰው ከሱ ጎን ነው ባይዘወይ ብታውቁት ማለት እና እኔ አልጠላውም። እስከ ወዲያኛውም እኔ ከጎኑ ነኝ። እኔ ደግፈዋለሁ።